እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት 5000 ዩኤስዲቲ ከባይናንስ እንዴት ተበደርኩ። ዛሬ የገዛችሁትን ክሪፕቶ ሳትነኩ በአንድ ደቂቃ ብቻ የክሪፕቶ ወይም የዩኤስዲቲ ብድር እንዴት ማግኘት እንደምትችሉ አሳያችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ አድርጉኝ። ወደ ቪዲዮ። ሰላም። ከትናንት ቪዲዮ እንዳያችሁት እንዲሁም ሉዋን ምንድን ነው የሚለው ወይ ደግሞ የባይናንስ ክሪፕቶ ሉዋን ምንድን ነው የሚለው ስናይ የመጀመሪያ የሲስተም እኛ ብር የምንበደርበት ሲስተም ወይ ደግሞ የሆነ ኮላተራል ብቻ በማስያዝ ብድር የምናገኝበት ሲስተም ሉዋን ይባላል። ይህም እንደ ባንክ ነው፣ ልክ እንደ ባንክ። ነገር ግን ምንም አይነት የወረቀት ዶክመንት ሳያስፈልግ፣ የደሞዝ ማስረጃ ሳያስፈልግ፣ ቤት ወይም መኪና ሳያስፈልግ ባይቢት ላይ ወይም ባይናንስ ላይ ወይም ሌላ የክሪፕቶ ኤክስቼንጅ ላይ ያለውን ክሪፕቶችሁ ብቻ በማስያዝ ይህንን ብድር ማግኘት ትችላላችሁ ማለት ነው። እነዚህ ብድሮች የምታገኟቸው በሶስት ቀላል ስቴፖች ብቻ ነው። የመጀመሪያው ባይናንስ አካውንታችን ሎጊን እናደርጋለን። ሎጊን አድርጋችሁ ከከፈታችሁ በኋላ እዛ ላይ የተለያዩ ሰርቪሶች አሉ። ለምሳሌ ስፖት፣ አሴት፣ ዊዝድረው ወይ ዲፖዚት እና ሌሎች ነገሮች አሉ። እነሱን ወደ ታች ስክሮል ስናደርግ ቦሮ የሚል ይመጣል ወይ ፋይናንስ የሚል ይመጣል። እሱን ደግሞ ክሪፕቶ ሉዋን የሚል ታገኛላችሁ። እሱን ስትነኩ እሱን ትነካላችሁ። ሁለተኛው እሱን ከነካችሁ በኋላ አይ ወንት ቦሮ የሚል አለ፣ መበደር እፈልጋለሁ የሚል ትነካላችሁ። እሱ ስትነኩ ቀጥታ ምን ያህል ብር እንደምትፈልጉ ትጽፉለታላችሁ። ከዛ በኋላ ይህ ስጽፉ ግን ከእናንተ ኮላተራላችሁ ጋር የሚሄድ መሆን አለበት፣ ራሱ ይወስንላችኋል ማለት ነው። እሱን ትነካላችሁ። እሱን ከነካችሁ በኋላ ቀጥታ መበደር ነው ሶስተኛ ስቴፕ የሚሆኑ ማለት ነው። ሌላው በዚህ ምክንያት የምታገኙት አንድ ጥቅም አለ። ምን ያልነገርኳችሁ፣ እናንተ በምትበደሩበት ጊዜ ኮላተራል ወይ ደግሞ ማስያዣ አድርጋችሁ የምታስቀምጡት ቢትኮይን በራሱ ወይ ደግሞ ኢቴሪየም ይሁን በራሱ ባይናንስ ሲምፕል ኤርን ላይ ይቀመጥላችኋል። ይሄ የባይናንስ ሲምፕል ኤርን ማለት በቀላሉ ከ7 እስከ 10% የሚሰጥ አይነት ነው። ስለዚህ እናንተ በቀላሉ እዛ ላይ የኮላተራላችሁ ባይናንስ ሲምፕል ኤርን ላይ ስታስቀምጡት ወለድ ያስብላችኋል ማለት ነው። ይህ ወለድ ኦልሞስት የእናንተ የብድር ወለድን የመሸፈን ያህል አቅም ያለው ነው። ለምሳሌ የብድር ወለዳችን ከ2 እስከ 10 እስከዛም በላይ ይሄዳል። የባይናንስ ኤርኑ ደግሞ እስከ 7% በላይ ነው። ስለዚህ ምናልባት ኦልሞስት ተመሳሳይ ነው ማለት ይቻላል። እናንተ የምትበደሩትን ወለድ ይሸፍንላችኋል ማለት ነው። ይሄ ነው ዋናው ነገር፣ እንዴት በቀላሉ ማግኘት እንደምችሉ። ግን እስካሁን የመጀመሪያው ነገርና ልነግራችሁ የፈለግኩት ነገር ቀላሉ ዋናው ነገር ይሄ ነው። ምክንያቱም እስካሁን ያለው ነገር ቀላል ነው ማለት ነው። እናንተም በራሳችሁ ማድረግ ትችላላችሁ። መቼ ልበደር የሚለውን ነው ዋናው ነገር መቼ እንደምትበደሩ በዚህ ቪዲዮ ታዩታላችሁ። ዋናው የቪዲዮ ሀሳብ ከዚህ በኋላ ነው ያለው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ስለዚህ የመጀመሪያው መበደር ያለባችሁ በጣም መቼ ነው የሚለው ጥያቄ ነው። ይህ ጥያቄ በጣም ወሳኝ ጥያቄ ነው። መቼ ነው የምትበደሩት ሲባል ቢትኮይን ወይ ደግሞ ኢቴሪየም ወይም ሌሎች ክሪፕቶዎች ኦል ታይም ለው በተመዘገቡበት ሰዓት። ለምሳሌ እኔ እንዴት እንደተበደርኩ ልንገራችሁ። ባለፈው አፕሪል 2025 ክሪፕቶ ፕሬዚዳንት ዶናልድ ትራምፕ ወደ ተለያዩ ሀገራት ማዕቀብ የጣለበት ጊዜ ነበረ። ያን ጊዜ ክሪፕቶ በጣም ወርዶ ነበር። ያን ጊዜ ወርዶ ስለነበረ ያንን እድል ተጠቅሜ ቢትኮይን ባለኝ ገንዘብ ቢትኮይን ገዛሁና ከዛ ቢትኮይን በማስያዣነት በማድረግ ሌሎች ዩኤስዲቲ 5000 ዩኤስዲቲ ተበደርኩ ማለት ነው። በዛን ሰዓት ያን ዩኤስዲቲ ስበደር ቀጥታ ዩኤስዲቲ ተበድሬ ቢትኮይን ማስያዣ ያደረኩ፣ ያ ዩኤስዲቲ ደግሞ ኢቴሪየም ገዛሁበት ማለት ነው። ኢቴሪየም እና ሌሎች ክሪፕቶች በጣም ወርደው ነበረ። ኢቴሪየም 1500 ነበር። አሁንም ስቲል እዛው ነው ያለው። በገዛሁበት ወዲያው ነበር የወጣው፣ ወዲያው ወጣ። ስለዚህ አመትም 2 አመትም አልጠበቅኩም ወይ ደግሞ ብዙ ረጅም ጊዜ አላስጠበቀኝም። ትክክለኛ ታይሚንግ ላይ ስለገዛሁት ቀጥታ ከወጣልኝ ከሰኔ ግንቦት አካባቢ ወደ ሐምሌ አካባቢ ይመስለኛል ወጣ፣ ሸጥኩት ማለት ነው። ብድሬንም መለስኩ። ኦልሞስት 2x ከዛ በላይ 2-3 እጥፍ የሚሆን ኢቴሪየም ታስታውሳላችሁ፣ ከ1600 ተነስቶ 4900 ድረስ ሄዶ ነበረ። ያንን እድል መጠቀም ችያለሁ ማለት ነው። ስለዚህ እኔ ምንድነው ያደረኩት፣ ኦልታይም ለው ወይ ደግሞ በጣም ወርዷል ብዬ ባሰብኩበት ሰዓት ያን ክሪፕቶ ብድር ወሰድኩ ማለት ነው። ይህ ፕሪዲክሽን ትክክል ነው አይደለም ሌላ ጉዳይ ነው። አጋጣሚ ሆኖም ሊሆን ይችላል። ነገር ግን ክሪፕቶ ኦልታይም ሎው ላይ ያለ ብትገዙ በጣም ጥሩ ይሆንላቸዋል ማለት ነው። ምክንያት አንደኛ ክሪፕቶ ወይ ደግሞ ቢትኮይኑ መውረድ የሚችለው የተወሰነ ፐርሰንት ብቻ ነው። ለምሳሌ አሁን ቢትኮይን 60 ሺህ ነው ያለው እንበል፣ 60 ሺህ ነው ያለው። 60 ሺህ ላይ ብድር ብትወስዱ ምናልባት ሊኩዊዴት ልትሆኑ የምትችሉት ሊወርድባችሁ የሚችለው እስከ 40 ሺህ ነው። ስለዚህ ይሄ ደግሞ 20% ነው። ኦልሞስት አሁን ካለው ዋጋ በጣም የተወሰነ ነው። ስለዚህ በዚህ ሰዓት እናንተ ሊኩዊዴት አትሆኑም ማለት ነው።
አሁን ግን ትልቁ ቻንስ ምንድነው? ወደፊት የመውጣት እድል ብቻ ነው ያለው። አብዛኛው በሚባል ደረጃ 90 በመቶ በሚሆኑ አክሰስ ወይ ደግሞ ከ80 እስከ 90% ወደ 100 ሺህ የመሄድ እድል አለው ይሄ የአሁኑ የቢትኮይን ሙቭመንት። ስለዚህ እናንተ አሁን ብትበደሩ ቢትኮይኑም እየጨመረ ይሄዳል ቫሊዩ፣ ሌላ የምትገዙትም 3-4 እጥፍ እየሆነ ይሄዳል ማለት ነው። አንዱ መግዛት ያለባችሁ ኦል ታይም ሎ አካባቢ ነው። ግድ አሁን ላይሆን ይችላል። ነገር ግን ቢትኮይን ሆነ ክሪፕቶ በጣም ዝቅተኛ ፕራይስ ያስመዘግባል ብላችሁ ባሰባችሁበት ጊዜ መግዛት ትችላላችሁ፣ መበደር ትችላላችሁ። ያ በጣም ያዋጣችኋል። ካልሆነ ግን ቢትኮይን ኦል ታይም ሀይ ላይ ያለ መግዛት የምትችሉ ከሆነ ችግር ነው። ለምሳሌ አንድ እንበል 100 ሺህ ወይ 126 ሺህ ያለ ቢትኮይን ተበድሮ ሌላ ክሪፕቶ ቢገዛ ራሱ ቢትኮይኑ ሊኩዊዴት ይሆናል፣ ቫሊዩ ያጣል ማለት ነው። የኮላተራል ቫሊዩ ያጣል። 50% ሲወርድ ያስያዛችሁት 10 ሺህ ከሆነ 5 ሺህ ይሆናል ማለት ነው። ስለዚህ በዚህ ምክንያት ብቻ ኤክስቼንጁ ሊሸጠው ይችላል እና በጣም ከፊር ኤንድ ግሪዱ ሲጨምር ሊሸጠው ይችላል። ስለዚህ እናንተ መጠንቀቅ ያለባችሁ ለመበደር የምታስቡ ሰዎች ኦልታይም ሀይ ላይ እያለ መበደር የለባችሁም፣ ክሪፕቶ መግዛት የለባችሁም። ስለዚህ መቼ እንሽጠው የሚባለው ደግሞ ኦልታይም ሀይ ሲደርስ ትሸጣላችሁ። የክሪፕቶ ፕሪንሲፕል በጣም ቀላል ነው። ባይ ለው ሴል ሀይ ነው። ስለዚህ ብድሩም እንደዛ ነው የሚሰራው። ብድሩ የምትበደሩት በጣም ለው ላይ መሆን አለበት። ለው ወይ ደግሞ በጣም ኤክስትሪምሊ ለው ሲሆን ትበደራላችሁ፣ ትገዛላችሁ፣ ባላችሁ ሪስክ ታደርጋላችሁ። ኤክስትሪምሊ ሀይ ሲያስመዘግብ ደግሞ ትሸጡታላችሁ ማለት ነው። ለዛሬ ያለ ሀሳብ ይሄ ነው። ከዚህ ሌላ በሌላ ቪዲዮ ስለ ሊኩዊዲቲ ተነካክቸዋለሁ። በእርግጥ ስለ ሊኩዊዲቲ በደንብ እናያለን። ሀሳብ አስተያየታችሁ አስቀምጡ። ጥያቄ ካላችሁ መጠየቅ ትችላላችሁ። አመሰግናለሁ።